ወይዘሮ ትርሲት የነጋሸን ቤት ልትሰራላቸው ነው። እንግዲህ ቡርኬ ሄዶ በቃ እኔ ድርሻዬን ስጭኝና ቤታቸውን ልሰራላቸው ነው ትለዋለች ይላታል ማለት ነው። አይ እንዲህ ብሎ ነገር አይሰራም፣ አሁንም ልብህ አልተቀየረም ጭንቅላት ነው እንጂ በእውነት እኔ በጣም ነው ደስ ያለኝ ትለዋለች። ነገር ግን በአንተ ብር ብቻ አይሆንም፣ በድርሻህ ብቻም ሳይሆን በእኔም ድርሻ ነው እንሰራላቸዋለን ስትለው እንግዲህ እቅፍ አድርጎ ይስማታል ማለት ነው። እንግዲህ ሲሰማት ሚኪ ደርሶባቸዋል ማለት ነው። ጉንጯና የሰማት እንግዲህ ደግሞ እንዴት ሊስማት ይችላል ብሎ በጣም ተናዷል። እንግዲህ ሚኪ በጣም ነው የተናደደው። ለምን ትሰማታለህ? አባወራ ማን ነው? ምን ማለት ነው? ለምን ትሰማታለህ አለው ማለት ነው እንግዲህ እና በጣም ተናደደ። ለምንስ ነው እየሰራህ የምትሰሪላችሁ ብሎ ጠየቃት ማለት ነው ትርሲትን። ለዚህ ሽማግሌ ለምንድን ነው በጣም ያበዛሽው አልመሰለሽም ወይ? ለምንድን ነው የእነሱን ቤት የምትሰሪው? ለምንድን ነው እማታርፊው? ስራ የግድ መሄድ አለብሽ እያለ ይጨቀጭቃታል ማለት ነው። እንግዲህ አባባ ሄደው ጠፍተዋል ማለት ነው። ለምን የጠፉበት ምክንያት ደግሞ ርብቃ ሚጣ እንግዲህ ቤታቸውን ስለ አቃጠለችባቸው በስህተት እነሱ ብርድ ላይ እያደሩ እኔ በጭራሽ ቤት የሞቀ ቤት ውስጥ አልተኛም ብለው እንግዲህ ብሩኬ ደግሞ ሄዶ አብሯቸው አደረ ብርድ ላይ ማለት ነው። እና በስንት ግድ ያው ሄደዋል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ይህን ቪዲዮ ስጀምሩ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉኝ ከልብ አመሰግናለሁ። እንሆ ከሀያ ድራማን ይዤላችሁ ቀርብ ያለው ከድራማው ጋር መልካም ቆይታ ይሆንላችሁ። ባለፈው ክፍል እንደምታስታውሱት እንግዲህ ርብቃ ቤታቸውን በስህተት እንግዲህ ቤት ተቃጥሎባታል በድንገት እና አባባን በቃ በጣም አዘኑ። ጎረቤቶቹ ሁሉ ያው ተፈነቃቀሉ። እንግዲህ ያንን የሰፈር ቤት እንግዲህ የሆነ የተያያዘ ቤት ስለሆነ እንግዲህ ያው ተቃጥሎባታል ሳታስበው። እናም በቃ ማደሪያ ሲያጡ እንግዲህ ትርሲት ቤት ሄደው ሁላቸውም ስብስብ ብለው ሄደው ትርሲት ቤት እየኖሩ ነበረ። ነገር ግን አባባ በጭራሽ እኔ እዚህ ቤት አላድርም፣ በቃ ቤተሰቦቼ ጎረቤቶቼ እንደዚህ ብርድ ላይ ሆነውማ እኔ በጭራሽ እዚህ ቤት አላድርም ብሎ እንግዲህ ጎዳና ላይ ብርድ ላይ ነው ማለት ነው። እዛ ጃኬት እንኳን አልደረቡም ማለት ነው። ብርድ ላይ ብርድ ልብስ ምንም የለም እዛ ብርድ ላይ በቃ እኔማ ትቼዋቸው አልሄድም። ጋሼ ለምንድን ነው የሚያስቸግሩት? ኑ እንሂድ በቃ የሆነ መፍትሄ እንፈልጋለን ብላቸውን ብሩክ በጭራሽ ብሎ እንግዲህ አብሯቸው አድሮ ጠዋት እንግዲህ ብሩክ ብድግ ብሎ ወደ ቤት ሂዶ ትርሲትን ላናግርሽ እፈልጋለሁ ይላታል። ምንድን ነው ብሎ እንግዲህ ሚታ ቤት ቁጭ ብሎ ሲያወሩ በቃ ጋሼ እኔ የጎረቤቶቼ ቤት ካልተሰራልኝ በጭራሽ እኔ አልመጣም ብለው እንግዲህ እዛውን አብሬያቸው ያደርኩት ይላል። እና ታዲያ ምን አስበ ነው ትለዋለች ማለት ነው ትርሲት። በቃ እኔ ድርሻ አለኝ አይደለ? በቃ ድርሻዬን ስጭኝና እኔ የጋሸን ቤት ልስራላቸው፣ የጋሸን ብቻም አይደለም የጎረቤቶቹ ናቸውንም ልስራላቸው ይላታል ማለት ነው። አይሆንም አንተ ይኸውልህ አሁን አንተ ልበ ቀና ነህ። ስለዚህ ለሰው እንደዚህ ከመጠን በላይ ማድረግ ደግሞ ተገቢ አይደለም። ምክንያቱም አንተም ተቸጋሪ ልትሆን ነው፣ በአግባቡ ማድረግ አለብህ ትለዋለች ማለት ነው ትርሲት። አይ ምን ማለት ነው? እና ጋሼ እዛ ታዲያ ብርድ ላይ የሆኑ በቃ አልገባም አሉ እኮ መፍትሄ ካልመጣ አልገባም ብለውኛል። ስለዚህ በቃ ይሁን እኔ እነሱ ሰላም ሲሆኑ እኔ ደስ ይለኛል ይላታል ማለት ነው። እሺ በቃ እንደዛ ከሆነ በአንተ ድርሻ አይሰራም አለችው ማለት ነው። እና ምን ማለትሽ ነው ትርሲት ሲላት፣ አይ በቃ በእኔም በአንተም ድርሻ ቤታቸውን አይደለም የጭቃ ቤት አይደለም እንደነበረው የምንሰራላቸው በቡለኬት ገንብተን እንሰጣቸዋለን። እስከዛ ደግሞ ቤት እንከራይላቸዋለን ትለዋለች ማለት ነው። በጣም ደስ አለው ብሩክ። ደስ ሲለው እንግዲህ እቅፍ አድርጎ ይስማታል ማለት ነው። ሲስማት ድንገት ሚኪ ግብት ድርስ ይላል ማለት ነው። እንዴት እንደዚህ ታደርጊያለሽ? በጣም ታሳፍሪያለሽ። እሺ ብሎ እንግዲህ ትርሲትን ከፍ ዝቅ አድርጎ ተናግሯታል። እንግዲህ ብሩኬ ሚስቱ ናት። እሱ ነው ገብቶ መጥቶ እሱንም እንደዚህ በሽታ ላይ ጥሎ ሚስቱንም ልጆቹንም ሁሉንም ነገር እየቀማው ማለት ነው። በቃ እንደ ታማኝ እንደ ጥሩ ነገር እንዳደረገ ሁሉ በቃ በጣም ነው የተናደደው ማለት ነው። እና ከዛ ብሶ ያናደደው ደግሞ ሰምቷል ማለት ነው። ጋሼ መጡ በቃ እሺ እንሰራላለሁ ሲሉት እንግዲህ ብሩክና ትርሲት እንግዲህ ጋሼ ብድግ ብለው ወደ ቤት ገብተዋል ማለት ነው። ሲገቡ እንግዲህ
ለርብቃ እንግዲህ ልጄ ይቅርታ አድርጊልኝ አባዬ ብላ እንግዲህ ድፍት ብላ መሬት ላይ ይቅር ካላልከኝ በጭራሽ አልነሳም ትላለች ማለት ነው። እሺ በቃ ይቅርታ አድርጌልሻለሁ። ከዚህ በኋላ በቃ ዛሬ የደስታችን ቀን ነው። አባዬ ምን ተገኝቶ ነው አለችው ማለት ነው። አይ በቃ ወይዘሮ ትርሲት እግዚአብሔር ይስጣትና ይሄው በቃ የኛንም ቤት የጎረቤቶቻችንን ቤት ልትሰራልን ነው። ስለዚህ ደስ ይበልሽና ምንም ችግር የለውም የኔ ልጅ ይቅርታ አድርጌልሻለሁ ይላታል። እሺ አባዬ። ይሄንን ሲሰማ ሚኪ በቃ አበደ። ሄደና በቃ እሺ ቁጭ በሉ ምሳ ላቀርብ ብላ ማለት ነው ትርሲት ሄደች። ወደ ኪችን ስትሄድ እንግዲህ ተከትሏት ሄደና እኔ የምልሽ ትርሲት እዚህ ቤት ማነው አባወራ ማነው ማውራ? እኔ ነኝ። እኔ እኮ ምንም እኮ እንዳባወራ ማማከር አልነበረብሽም? ይሄን ነገር ስታደርጊ ለዛ ለሀገር ለምድሩ ቤት ስትሰሪ እኔ መናገር የለብሽም? ለእኔ ማማከር የለብሽም ማለት እንዴ? ስለማይመለከት ነው ያልነገርኩ። ምን ማለት ነው አይመለከትም ማለት? አይ ብሩክ በራሱ ድርሻ ነው ሊሰራ ያሰበው እንጂ ስለዚህ ደግሞ አንተ አይመለከትም ማለት ነው አለችው። አደል ኦኬ። እዚህ ቤት ውስጥ የምንኖረው እኔ እንደማወራ አንቺ እንዳባወራ ነሽ አደለ? እንዳትመቺ ትንሽ ቆይተሽ ደግሞ እንዳትመችኝ አላት። እንዴ ምንድነው? ቆይ አንተ ሚኪ እንዲህ አይነት ሰው ነህ እንዴ? ምንድነው የሌለብህን ጸባይ እንዴ? በጣም እኮ ተቀያየርክ። ትክክል ነው የተናገርኩት። ደግሞ እኔ ምንም ጥፋት የለብኝም፣ ምንም ያጠፋሁት ነገር የለኝም። ስለዚህ ብሩክ በሚያደርገው በብሩክ በገንዘቡ ደግሞ እኔ ላዛ አልችልም ትለዋለች ማለት ነው። እና አይ ጥሩ እሺ አለና ተናደደና ማለት ነው እንግዲህ ሄደና እንግዲህ ተከስተ ጋር የቢራ ማስ ሲጠጣ ስክር አለ ማለት ነው። በመጀመሪያ ተከስተን አምጥቶታል ወደ ቤት ማለት ነው። ወደ ቤት አምጥቶ እንግዲህ ልጆቹን ለልጆቹ ሹፌርና ለእሷ ሹፌር አድርገሽ ነው ይህንን ሹፌራቸው ነው ከዚህ በኋላ አዲሱ ሹፌር ይሄ ነው ብሎ እንግዲህ ተከስተን አስገብቶታል ወደ ቤት ማለት ነው። ለምን እንግዲህ ልጆቹ ላይ ወይ ጉዳት ሊያደርስ አስበዋል ማለት ነው፣ ወይ ደግሞ የሆነ ምክንያት አስቦ ነው እንግዲህ ተከስተን ይዞት የመጣ እና ትርሲት ተጠራጠረች። ይህንን ቆይ ግን እኔ መጠጥ የሚጠጣ አልወድም፣ ግን መጠጥ ትጠጣለህ እንዴ አለችው። አረ በፍጹም በጭራሽ መንዳት ብቻ ነው፣ በጭራሽ ነው መጠጥ አልጠጣም ይላል ማለት ነው። እንግዲህ የውሸቱን ነው። ተከስተ እንግዲህ ያመጣው ሚኪ ለራሱ ጉዳይ ነው፣ ለራሱ ጥቅም ነው ይዞት የመጣ ጓደኛዬ ነው ብሎ ነው እንግዲህ ብሩክን በተደጋጋሚ ሊገር ነው የተቀጠረ ነው ማለት ተከስተ ማለት ሚኪ የቀጠረው ብሩክ እንዲያጠፋለት የቀጠረው ነው። ከአንድም ሁለት ጊዜ ያው አልተሳካለትም። ሌላ አዲስ ዱርዬ ቀጥሯል ማለት ነው ሚኪን ለማስገደል እና ቀጥሮበት እንደምንም ከጋሽ ጋር ስለሆነ ምንም ባዶ ቦታ አላገኘም። ሰው የገድለው ቀረ ዛሬም ማለት ነው። እና ሚኪ በጣም ሄደና በቃ ተናደደ። ከተከስተ ጋር መጠጡን እየጠጡ እያለ በቃ እናደደችን። ቆይ ግን ለምንድን ነው የተናደድ? ከዚህ በፊት እኮ አይደለም ጉንጯን ሳማት ብላህ ነው ወይ እንደዚህ የተናደድከው? አይደለም ጉንጯን ሌላ ነገር ሳልነበረ እንዴ? ምንድን ነው ግን በጣም ተቀየርክ። እሱ ብቻ አይደለም ደግሞ ያናደደኝ እንዳለ ገንዘቡ እኮ ምንም እኮ ድርሻ የለኝም እዛ ቤት ውስጥ። በቃ እኮ አንተ ነህ፣ እንዲያውም አንድም ጠላቴ አንተ ነህ። ምክንያቱም ብሩክን ግደለው እያልኩ በተደጋጋሚ ምንም አንተ ነህ እዚህ ውስጥ ነገር ውስጥ እንድገባ ያደረከኝ ይለዋል። በቃ እሺ ይቅርታ። እኔ ደግሞ ለምንድነው ሁልጊዜ አንተ ነህ የምትለኝ? ይቅርታ ብዬህ ይቅርታ ባብለን የለ እንዴ ሚኪ? ደግሞ ከጎንህ አለሁልህ፣ በቃ ከጎን ነኝ ሁልጊዜ ይለዋል። ምን ስለሆንክ ነው? በቃ ሰክሮ ጥንብስ ብሎ ሰክሯል። በጣም ቤት ሄደና እንግዲህ በእውነት ውድ ባለቤት ትርሲት በጣም እግዚአብሔር ይስጣት፣ በጣም ነው የማመሰግነው ይላሉ ማለት ነው ጋሼ። ከዛ ድንገት በሩን ክፍት ሲያደርግ ይህንን ይሰማል። አንተ ሽማግሌ እንዴት አይነት ብትደፍረኝ ነው? ለምንድነው መቼ ነው የዳርካት ትርሲትን? መቼ ነው ለዚህ ለብሩክ ተብዬ መቼ ባለቤቷ ሲሆን አይተነውና ነው ባለቤቷን የምትል? አንተ ሽማግሌ አንተ ከመጣ በኋላ ነው ብዙ ነገሮች ምስቅልቅል ያለብኝ። በቃ በጣም ተሳደበ። እንግዲህ ብሩክ ደግሞ ራሱን መቆጣጠር አቃቱ። በቃ ሊያጋጨው ነበረ ማለት ነው። አረ እባክህን ሚኪ፣ አረ እባክህን ረፍ፣ እባክህን ዝም በል ብላ አፏን አፈነችው ማለት ነው። ትርሲት አሁን ብታፍነውም እንግዲህ በቃ ልቀቂኝ፣ በቃ እኔ በጣም ተናድጃለሁ። ይሄ ሽማግሌ እንዴት አንቺን ሚስቱ ነሽ የብሩክ ሚስት ይልሻል? አይ ምንም ችግር የለውም
በሀገርና በሚስቱ የሚመጣበት ሰው እንደዚህ ነው የሚያደርገው አለ ማለት ነው። ልክ ነው የኔ ልጅ፣ በቃ ይቅር በለኝ እኔ ነኝ ጥፋተኛ ይላል ማለት ነው ጋሽ እና ትሰማለህ አንተ ብሩክ፣ ይኸውልህ ይህንን ነገር በሚስትና በሀገር ቀልድ የለም እሺ፣ ዝም ብለህ በማያገባ ነገር አትግባ አለው ማለት ነው። እርሶ ሽማግሌ በእውነት አሁን ትክክል ነው የተናገሩት እያለ እንግዲህ እየተንተባተበ ተናግሯል ማለት ነው። በቃ ሚጡ ደግሞ እንግዲህ ብሩክን እንግዲህ ወደሸዋል፣ አፍቅረሸዋል አደለ ይላታል ማለት ነው። ሚኪ አፍቅረሸዋል፣ ስለዚህ ብሩክን የግልሽ አድርጊው፣ የግልሽ ማድረግ አለብሽ እንዴ። እኔ ብሩኬ ወንድሜ ነው እንጂ በሌላ ነገር በጭራሽ እሱ አያስበኝም፣ እኔም አላስበውም ትለዋለች። አይ አይደለም፣ እሱ በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ። ስለዚህ አንቺ ፍቅርሽን ግለጭለት፣ እንደዚህ እየተጃጃልሽ እንዳያመልጥሽ ይላታል ማለት ነው። እንግዲህ እንደዚህ ካላት በኋላ ማሰብ ጀምራለች ማለት ነው ሚጡ። እንግዲህ ሚኪ ያላሰበችውን ያላለመችውን በወንድምነት ነው። በጣም ነው የምትወደው፣ እንደ ወንድሟ ነው፣ ሁሉ ነገሯ ነው። በጣም እሱም እንደ እህቱ ነው የሚያያት እና ጭራሽ ያላሰበችውን ነገር እንድታስብ አድርጓታል። በቃ ሶፋ ላይ ነው የምተኛው አለች። እንግዲህ ጋሼና ብሩኬ ወደ ፎቅ ሲተኙ እሷ ሶፋ ላይ ነው የምተኛው አለች። እንግዲህ ተከስተ ልጆቹን ወደ ትምህርት ቤት ሊያመጣ ሲመጣ ማለት ነው ወደ ቤት ትርሲት ላይ ነበረች። ትርሲትም ማንም እታች አልነበረም ማለት ነው። እንግዲህ ሶፋ ላይ ሳሎን ላይ ነው የተኛችው ሚጡ ሳሎን ላይ ነው የተኛችው ማለት ነው። እና ድንገት ተከስተ ገብቶ ሲያት እንደዚህ ሰውነቷ ሁሉ ግልጥልጥ ብሎ ነበረ እና ድንገት ሊደፍራት ልብሱን ውልቅልቅ ሲያደርግ ትርሲት ከላይ ከፎቅ ወይ ብላ ሩጣ ትመጣለች። ስታይ ተከስተ ነው። በጣም በሚገርም ሁኔታ ማለት ነው። አስቡት እንግዲህ በጣም በሚገርም ሁኔታ ሚኪን ደግሞ ገና ወደ ላይ ከላይ ሳትወርድ ምን ትለዋለች? ይኸውልህ ስማ እኔ እንዳንተ እስካሁን አልተነሳም አይደለ አለች። በጣም ነው የተናደደችው ማታ በጣም ነው የተሰማት፣ በጣም ነው የተናደደችው። ምክንያቱም አባባን እንደዛ ከፍ ዝቅ አድርጎ ስለተናገረ እንዲሁም በቃ በጣም ሚጡም ሁሉም ብሩክን በጣም ነው የተናደዱት በአባባ ምክንያት ማለት ነው። አረ ባክን ትልቅ ሰው እኮ ናቸው፣ እንደዚህ ትናገራችኋለህ? የሚጸጽትህን ነገር አትናገር ሚኪ፣ የሚጸጽትህን ነገር አትናገር ትለዋለች። አይ ምንም የሚጸጽተኝ ነገር የለም፣ ምንም እያወቅኩ ነው እየተናገርኩት አላት ማለት ነው። እሺ ችግር የለውም አሁን ተኛ፣ ነገ ግን እንነጋገራለን ብለው ነው የሄደችው። እና ጠዋት ተነስ እንጂ ምን እስካሁን አልተነሳም እንዴ? እኔ እንዳንተ ስጠጣ አልታኛውም እንዴ? ደህና አደርክ አይቀድምም አላት። አይ ትሰማለህ፣ እኔ እናንተ ከዚህ በኋላ እኔ በቅቶኛል፣ በቃ አልፈልግም። እኔ አንደኛ ልጆቼ እንደዚህ እየጠጣ ልጆቼ እንዲረበሹ አልፈልግም። ሁለተኛ ደግሞ እኔና ያንተ ነገር በቅቶኛል፣ በቃ አልፈልግም። እንዲሁም እንድንፋታ ፈልጋለሁ ትለዋለች። ምን ትርሲት በቃ ይቅርታ አድርጊልኝ፣ በቃ እባክሽን ማሪኝ፣ እኔ ተሳስቼው ነው። በቃ እኔ ከፈለግ አባባንም ሆነ ብሩክንም ሆነ ሁሉንም ሂጄ ድፍት ብዬ እግራቸው ስር ወድቄ ይቅርታ እላቸዋለሁ። ስለዚህ እባክሽን ትርሲት እንደዚህ አታድርጊ፣ እባክሽን ስለፈጠረሽ አምላክ ይቅር በይኝ። ትሰማለህ? በጣም ብዙ ነገር በድለውኛል። እንዴት አሁን ይችን ልጅ እንዴት የማይታወቅ ሰው ጓደኛዬ ነው ብለህስ ይህንን ጎረምሳ ምተህ ቤት ውስጥ እኮ እኛ ባንደርስላት እኮ ይኸው ተጫውቶባት ነበረ፣ ደፍሯት እኮ ነበረ። እንዴት ነው ሴት ልጅን የደረሰች ሴት ልጅን ለዚህ አምኜ እንድሰጥ ያደረግ? ስላልወለድካት ነው አይደለ? ስላልወለድካት ነው አይደል? ልጆቼን እንዴት እንደዚህ አይነት ባለጌ እንዲህ አይነት ሰው እንዴት ይዘብኝ ትመጣለህ? አንተም በቅተኛል፣ እሱንም ደግሞ አልፈልገውም ትላለች ማለት ነው። በጣም ነው የተናደደችው ተከስተ። በቃ ምንም እንዲህ ብሎ በጣም ነው የተናደደው እሱ ራሱ ሚኪ ራሱ በጣም ነው የተናደደው። ለምን በሱ እንዴ? እንግዲህ አስቡ፣ እዛ ተኝታ ስላያት ነው እንግዲህ ምንም አታውቀውም አያውቃትም። እና ድንገት ጠዋት ነው ደግሞ ከነጋ ነው ማታም አይደለም ማለት ነው እንደዚህ ያደረጋት። እና በጣም ነው የሚያሳዝነው። እንግዲህ ሚጡና ትርሲት ደግሞ ተጣልተዋል። ለምን? በብሩኬ ምክንያት አንቺ በጣም ባለጌ ሴት ነሽ ብላታለች። ለምን እንዴ? የባልሽን ጓደኛ እኮ ነው ያገባሽ እና ስለዚህ አንቺ ጥሩ ሴት አይደለሽም፣ እንዴት እንደዚህ ታደርጊያለሽ ብላ ወቅሳት ስለነበረ ሄደችና በእውነት ስላደረግሽው ነገር በጣም አመሰግናለሁ ትላታለች። አይ ስሚ
እሺ ምስጋናውን ተቀብያለሁ፣ ግን ነገር ግን እኔ ላንች ብዬ አይደለም ያደረግኩት ለሁለት መልካም ሰዎች ብዬ ነው እንጂ ላንች ብዬ እንዳልሆነ ማወቅ አለብሽ አለቻት። አረ እሺ ችግር የለውም ችግር የለውም፣ አዎ ተረድቼሻለሁ። ነገር ግን ቢሆንም ከልብ ነው የማመሰግነው። ለእኔ ብለሽም ባይሆን በቃ እኔ ከምን አይነት ጭንቀት እንደገላገልሽ አባዬ ከምን አይነት ነገር እንዳወጣሽልኝ አታውቂም። እና በጣም ነው የማመሰግነው። ስለዚህ ይኸውልሽ ባትፈታተኝ ጥሩ ነው ብላት እንግዲህ እሺ ላግሽ ስላት አይ